ውድ ኢትዮጵያውያን ወገኖቼ በሙሉ በእውነት ስለናንተ ቃል ያለኝ እጅግ አድርጌ አመሰግናችኋለሁ። አብይ ገዳይ ነው። አብይ ገዳይ ነው። አትፍሩ። አያችሁ አርሲ ስላልሆን ብቻ ነው ያልሞት ነው። እዚህ ሀገር ነፃነት ሀገር ስለሆነ ነው ያልሞት ነው አይደለ? ቪዲዮ ለቃ ነበረ ዶክተር አብይ ወይ ግደለን ምናምን ያለችው ትክክል ነው። የወጣቱን የሆነ ነገር ተናግረዋለች። ገዳያችን ማን ነው? የእስልምና እምነት ተከታዮች አይደሉም የገደሉን፣ አብይ ነው የገደለን። እዚህ ጋር የምትመለከቷቸው አባት ውዱ መሪያችንን እንትን እያሉት ነው እና እኔ ድምፁን አላሰማችሁ። እስከዛሬ ሆኖ በማያውቅ መልኩ እቺ እህታችን ያነሳችው ንጹህ የሆነ የመብት ጥያቄን ጭራሽ የዘረፋ ወንጀል አስመስሎ አምጥቶታል። ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። ስቱዲዮ ቀየሬ ነው። ትናንትና ቤት ስቀይር ስለነበር ነው። በተለያየ ምክንያት ከነበርኩበት ቦታ ለቅቄ ወደ ሌላ ስፍራ ገብቻለሁኝ፣ በአንድም በሌላ ማለት ነው። ስለዚህ በወቅታዊ ጉዳይ መጣሁኝ። ትናንትና በስቲያ አርሲ ላይ ግድያ ነበረ። ትናንትና ቀብራቸው ተፈጽሟል። ቪዲዮውን ዛሬ ጠዋት ላይ ስለተላከልኝ እሱን የምንመለከት ነው የሚሆነው። ከዛ በተጨማሪ አንዲት ብላቴና መሯት የሀገሯ ሁኔታ እንደውም ስደት ስትመኝ ጭምር እንደነበረ የምናስታውሰው ነው። በሷ ጉዳይ ላይ የእስር ጉዳይ እንደገጠማት እያየን ያለ ነው። በካናዳ የተካሄደ ሰላማዊ ሰልፍ አለ ከሱ ጋር ተያያዘና ደግሞም ሰላማዊ ሰልፉን የሚቃወሙ እኔ ኦርቶዶክስ ነኝ እያሉ ሰልፉን የሚቃወሙ ሰዎችም ተመልክተናል። እስከ ፍጻሜው ተመልከቱ። ለብዙዎች እንዲደርስ ሼር ማድረጋቸውን አትርሱ። ታዲያ እንደተነጋገርነው ሜምበርሺፕም ጆይን ማድረጋቸውን አትርሱ። እህታችን ከእስር ተፈታለች። ከእሷን ጀምር። ጤና ይስጥልኝ። ሳልሳዊት ባይነሳይ ነኝ። ተመልሰናል። በመላው ዓለም ለምትገኙ ውድ ኢትዮጵያውያን ወገኖቼ በሙሉ በእውነት ስለናንተ ቃል ያለኝ እጅግ አድርጌ አመሰግናችኋለሁ። በእስር ላይ መዋሌን ከሰማችሁበት ዕለት አንስታችሁ ያለማቋረጥ ድምፅ የሆናችሁኝ የሙያ አጋሮቼ እንዲሁም በጸሎታችሁ ያሰባችሁኝ መላው ኢትዮጵያውያኖች እጅግ አድርጌ አመሰግናችኋለሁ። ከዛም አልፋችሁ በእስር ቤት ያለሁበት ቦታ ድረስ እየተመላለሳችሁ የጠየቃችሁኝ፣ ፍቅራችሁን የገለጻችሁልኝ፣ በጸሎት ያሰባችሁኝ፣ የመከራችሁኝ ታላላቆቼ፣ ታናናሾቼ ሁላችሁ እግዚአብሔር አምላክ ብድራችሁን ይመልስልኝ። እጅግ አድርጌ አመሰግናችኋለሁ። ከዛም አልፎ ዋስ ጠበቃ መሆን እንችላለን፣ አዎ ኃላፊነቱንም ስለሷ እንወስዳለን ብላችሁ የተሟገታችሁልኝ፣ ሞገስ የሆናችሁኝ እግዚአብሔር አምላክ ሞገስ ይሆናችሁ። እጅግ አድርጌ አመሰግናለሁ። ያሳዘንኳችሁ፣ ከማንም በላይ ያደከምኳችሁ ቤተሰቦቼ፣ እህት ወንድሞቼ፣ ያሳዘንኳችሁ እናት አባቶቼ በእውነት ይቅርታ አድርጉልኝ። እጅግ አድርጌ ወዳችኋለሁ፣ አመሰግናችኋለሁ። ዛሬም ድረስ ደህንነቴ እያሳሰባችሁ የጠፋሽ እያላችሁ መልእክት ለምትልኩልኝ ለሁላችሁም መልእክት መላክ ስላልቻልኩ ይኸው በቪዲዮ መጥቻለሁ። ደህና ነኝ። ወደ ስራዬም በቅርቡ እመለሳለሁ። አስቤበት ተዘጋጅቼ ከፍ ያሉ ሀሳቦችን ይዤ ወደ እናንተ ለመምጣት ከወዲሁ እየተዘጋጀው ነው። አልጠፋም። ሀገራችን ኢትዮጵያን እግዚአብሔር ሰላም ያድርግልን፣ ለሁላችንም ፍቅር ይስጠን። በእውነት ለእኔ እንዳደረጋችሁልኝ እግዚአብሔር አምላክ ለእናንተም ውለታ ይዋልላችሁ። እናመሰግናለን እህታችን። እንኳን ለቤትሽ አበቃሽ በላት። ሁላችሁም ኮሜንት ላይ ላይክ ማድረጋችሁን አትርሱ። እህታችን እንግዲህ ከተፈታችበት ጊዜ ጀምሮ ስንከታተል ነበረ። ትናንትና ይህንን ቪዲዮ ሰርታ ለቃልናለች። የካሜራ መብራት ጉዳይ ዛሬ ቤቱ አዲስ ስለሆነ አላስተካከልኩትም። በዚህ ምክንያት ውዥንብር ያላችሁ ሰዎች ካላችሁ ይቅርታ ጠይቃለሁኝ እስከሚስተካከል ድረስ። ወደ አርሲው እንምጣ። አርሲ ላይ እንግዲህ ችግሩ የተፈጠረው ትላንትና በስቲያ ነው። ስርዓተ ቀብራቸው የተፈጸመው ትላንትና ነው። ቪዲዮን እያየን እናውራ። እንግዲህ ይህ የተፈጸመው በሽርካ ነው። ትላንትና ሽርካ ወረዳ በሶሌ ዲገሉ ቀበሌ ጦርነት ሲደረግ መዋሉን ተዘግቧል ይላል። ይህ እንግዲህ ቀብራቸው የተፈጸመው እንደምንመለከተው ሽርካ ትላንትና ሽርካ ወረዳ በሶሌ ዲገሉ ቀበሌ ጦርነት ሲደረግ መዋሉን ዘግቤላችሁ ነበር ይላል ወንድማችን። ይህን ዘገባ የሰራ ወንድማችን ነው።
ዛሬ ዝርዝር መረጃው ደርሰውኛል። ራሳቸውን ለመከላከል ከተሰበሰቡ ገበሬዎች መካከል አንድ ወጣት፣ 2 የሚሊሻ እና 4 የመከላከያ ሰራዊት ሲገደሉ 6 የመከላከያ ሰራዊት ደግሞ ጉዳት ደርሶባቸዋል። 5ቱ በሶሌ ቅዱስ ሚካኤል ቤተክርስቲያን ተቀብሯል። አንዱ በሴሮ አካባቢ ባለው ቤተክርስቲያን ተቀበረ ሲሆን አንደኛው ሚሊሻ ወደ ትውልድ ቦታ ወደ ሳጉሬ ተወስዷል። ይህ ሁሉ ወታደር ሲያልቅ የወረዳው አስተዳደር አቶ ጣሂር አማኖ ሴራ ነው። ለጣሂር ትዕዛዝ የወረደው ከዞኑ ባለስልጣናት ከነ ኢብራሂም ከድር ነው። ለእስላማዊ ታጣቂ ትጥቅ የሚያቀርቡት ከወረዳው የመንግስት መዋቅር ነው። በየቀበሌው አንዳንድ ብሬን ያስፈልገናል ብለው ብር አዋጥተው ከገበሬው ሁሉ ብር ከሰበሰቡ በኋላ ብሬኑ ተገዝቶ ነበር። ነገር ግን ለኦርቶዶክሱ አልደረሰም። ለእነዚህ ግን በስውር ይሄድላቸዋል። ከዚህ በፊት ሆን ተብሎ መብራት እንዲጠፋ ህዝቡ ወደ ቤቱ እንዲገባ ትዕዛዝ ከተላለፈ በኋላ አራጅ ቡድኑ ከደጋማ ስፍራ ከቦራ ልኩ ተራራ ወደ ታችኛው ቆላማ ስፍራ የወረዳው ከተማ ጎቤሳ አቋርጠው እንዲያልፉ ተደርጓል። በነገራችን ላይ አቶ ጣሂር አማኑ ባለቤት እና 3 ወንድሞቿ የእስላማዊ ታጣቂ ቡድን አባላት ናቸው። የአቶ ጣሂር አማኖ ባለቤት 3 ወንድሞቿ የእስላማዊ ቡድን ታጣቂ አባላት ናቸው። ሰሚ ጠፍቶ እንጂ የመከላከያ ሰራዊቶቹ የሚያስመታቸው የወረዳ አስተዳደር መሆኑን በግልጽ ተናግረዋል። በኦርቶዶክሳውያን ላይ የሚፈጸመው ጥቃት ስልታዊ መዋቅራዊ የምንለው በዚህ ምክንያት ነው ይላል። እንግዲህ ራሳቸውን ለመከላከል የተሰባሰቡት መካከል ላይ አንድ ወጣት፣ 2 የሚሊሻ እና 4 የመከላከያ ሰራዊት ተገድለዋል። ከዚህ በፊት ይህ ቦታ መብራት እያጠፉ ጭምር እነኝህን ሽፍቶች እነኝህን አራጆች ሲያሳልፏቸው የነበረ ነው። ከዛ በተጨማሪ ይህንን የሚያስፈጽመው የግድያ የሚያስፈጽመው አቶ ጣሂር የተባለው የባለቤቱ 3 ወንድሞች የዚህ የእስላማዊ ቡድን ታጣቂዎች ጭምር ናቸው። ይህ ሁሉ እያየ ነው እንግዲህ ምንም አይነት መረጃ የለንም እየተባለ ያለው ያሳዝናል። ሼር አድርጉት። በዚች እህታችን ቪዲዮ ላይ ብዙዎቻችሁ ሀሳብ ሰጥታችኋል። እንዴት በምሬት እንዴት በመንገጭገጭ ስትናገር እንደነበረ ተመልክታችኋል። አዲስ ነገር አለ። እንግዲህ እኔ እንደዚህ አይነት ነገር ላይ ሀሳብ ማልስጠት ማልፈልግበት ነገር አንዱ የህዝብ ብሶት ስለሆነ ፖለቲሳይዝ ማድረግ ስለማልፈልግ ነው ጉዳዩ። ነገር ግን ራሱ መንግስት ይሄንን ጉዳይ አብስሎ አምጥቶታል። እስከዛሬ ሆኖ በማያውቅ መልኩ እቺ እህታችን ያነሳችው ንጹህ የሆነ የመብት ጥያቄን ጭራሽ የዘረፋ ወንጀል አስመስሎ አምጥቶታል። እሷንም ባለቤቷንም በክስ ፈልጋቸዋለሁ። እንግዲህ እግዚአብሔር ያሳያል። ባለቤቷ ከዚህ በፊት በብሔራዊ መረጃና ደህንነት መታወቂያ አውጥቶ የማይታወቅ መታወቂያ አውጥቶ ህዝብን ሲዘርፍ ሲያታል እንደነበረ ደርሼበታለሁ። ዛሬ ውሸት መፈብረክ የማያልቅበት መንግስት ቢስ የፈበረከውን ውሸት ይዞ መጥቷል። እችን እህታችን በታክስ ማጭበርበርም ደግሞ ደግሜ እፈልጋታለሁ። እንግዲህ ኢትዮጵያ ውስጥ ሀሳብ መግለጽ የማይታሰብ ሰዎች ተዘግዝቀው የሚገደሉበት ሀገር ላይ ሀሳብ በነፃነት መግለጽ የማይታሰብ ጉዳይ ነው። ይሄኛውን ጉዳይ ከዛ ጋር የሚገናኝ የሚመሳሰልም አይደለም። ነገር ግን ከተማ ላይ ቁጭ ብሎ ስፔሻሊ አዲስ አበባ የሸገር ልጅ ሀሳቡን መግለጽ ቀርቶ ከከተማ ውጣ ሲባል ሲገፋ አንገቱን ደፍቶ ከከተማ ይወጣል። ከተማ ውስጥ የቀረው ደግሞ በዚህ መልኩ ሀሳቡን ሲገልጽ እንደምታዩት አዲስ የውሸት ክስ እየመጣ ሀሳብን መግለጽ ቀርቶ ቀና ብለ መሄድ አትችልም ተብሎ ይፈረዳል። ችግሩ የህዝብ አሁንም አብይ ሲገፋው እንደፈለገ የሚገፋ ህዝብ ትላንትና ወደ ሀያትና ወደ ሰሚት ሲገፋ የከተማ ፕሮጀክት ተብሎ የተፈናቀለ ህዝብ ነገ ከነጎዲያ ወደ ዱከም ወደ ደብረ ዘይት ሲገፉትም እንዲሁ አይነት ምክንያት እየሰጡ ከከተማ አባሮ ይጨርሱ። አብይ ገዳይ። በነገራችን ላይ የዚች እህታችን ጉዳይ እስር እንደገጠማትም ጭምር እየሰማን ነው። ከዛ በኋላ የሰማን ሰዓትና እየሰማሁት መንገድ ላይ ስለነበርኩኝ አልቻልኩኝም። ብዙ ዕቃ እያጓጓዝኩኝ ስለነበረ ስላልቻልኩኝ እንጂ በእስር እንደተዳረገችም ጭምር እየሰማን ነው። ግን ሙሉ መረጃ ጠርቼ ለማቅረብ እሞክራለሁኝ። ሌላኛው እንግዲህ ካናዳ ላይ የተካሄደ ሰላማዊ ሰልፍ ነው። ካህናትንም ጭምር ያሳተፈ ነው። እንመልከተው። አብይ ገዳይ ነው። አብይ ገዳይ ነው። አትፍሩ። አብይ ገዳይ ነው። ሰይጣን ነው። እንደውም አብይ ሰይጣን ነው። አብይ ሰይጣን ነው። ለምንድን ነው ይሄን ያልኩት?
ለምንድን ነው ያልኩት? መንፈስ ቅዱስ አሐዱ አምላክ። መቼም ወገኖቻችን የሚገደሉት በስመ ሥላሴ ነው አይደለም? የሥላሴን ስም ተሸክመው ስለሚዞሩ ነው አይደለም? ኦርቶዶክስ ስለሆኑ ነው የሚገደሉት አይደለም? ቤተ ክርስቲያን የሥላሴ ማደሪያ ስለሆነች ነው አይደል የሚገደሉት? ስለዚህ በስመ አብ ብለን የሰይጣኑን የአብይን መንፈስ እናስለቅቃለን። እውነት ምዕመናን፣ አብይ ገዳይ ነው። አንድ ጊዜ በሉልኝ፣ አብይ ገዳይ ነው። አብይ ገዳይ ነው። አብይ ገዳይ ነው። አትፍሩ። አብይ ገዳይ ነው። ሰይጣን ነው። እንደውም አብይ ሰይጣን ነው። አብይ ሰይጣን ነው። ለምንድን ነው ይሄን ያልኩት? ለምንድን ነው ይሄን ያልኩት? ሰይጣን ቤተ ክርስቲያንን አይወዳትም አይደለም? ያቃጥላታል በአብይ ተመስሎ። ስለዚህ አብይ ገዳይ ነው። የምትፈራ የጴጥሮስ ልጅ አይደለህም። የአቡነ ጴጥሮስ ልጅ አይደለህም። አቡነ ጴጥሮስ ጣሊያንን በፊት ለፊት መሳሪያ ፊት ቆመው ነው ያወገዙት። ታውቃላችሁ አይደል ታሪክ? ስለዚህ የጴጥሮስ ልጆች ከሆናቸው አትፍሩ። እኔ ዘመድ አለኝ ሀገርም ቢሆን ግን ካህን ነኝ። ስለ ካህንነቴ ይገደኛል። እኛ አርሲ ኢትዮጵያ ስለሌለን ነው ያልተገደልነው አይደል? እውነት ሐሰት ምዕመናን? እውነት ነው። አርሲ ስለሌለን አልተገደልንም በሉ። አርሲ ስለሌለን አልተገደልንም። አርሲ ስለሌለን አልተገደልንም። አያችሁ፣ አርሲ ስላልሆን ብቻ ነው ያልሞት ነው። እዚህ ሀገር ነፃነት ሀገር ስለሆነ ነው ያልሞት ነው አይደለም? ዛሬ በዛሬ ቀን የማይመጣ ካህን የተረገመ ይሁን። በእውነት የተረገመ ይሁን። እኔ ካህን ነኝ። በስልጣን ጴጥሮስ የተረገመ ይሁን። አዎ ቤተ ክርስቲያን አሳድጋ ጡቷን አጥብታ እንጀራዋን አብልታ አይደለም? ሊቃውን ታውቃላችሁ፣ በትምህርት ቤት ስንኖር አይደለም? በስሟ በቤተ ክርስቲያን ስም ለምንን የተማርነው አቋቋሙን፣ ቅኔውን፣ ድጓውን ስንማር ይህች እናት ቤተ ክርስቲያን ከወላጅ እናት በላይ ነች። ታውቃላችሁ? አብይ ገዳይ ነው። አብይ ሰይጣን ነው። አብይ ገዳይ ነው። 8 ዓመት ሙሉ የኦርቶዶክስ ደም ያልፈሰሰበት ቦታ የለም። ይህን ታምናላችሁ? ይህን ታምናላችሁ አይደለ? ይህን ካመንን በግልጽና እንዴት ገዳይ ሳያፍር ሟች ያፍራል? ጎበዝ፣ ገዳይ ሳያፍር፣ በዳይ ሳያፍር፣ ቀባሪ ሳያፍር እንዴት ሟች ያፍራል? እንዴት አንሞትም ብሎ መጮህ ያቅተናል? ክርስቲያኖች አንሞትም ብለን መጮህ እኮ የኛ ውጤት ነው አይደለም? የኛ ኃላፊነት ነው አይደል? ገዳይማ ዓላማ ሰርቶ ጽፎ ፊልም ሰርቶ የመጣ እኮ ነው ቤተክርስቲያን ሊያፈርስ አይደለም? ስለዚህ ከዛሬ ጀምሮ ስለሚሞቱት ወንድሞች እህቶቻችን መጮህ አለብን። ስለዚህ በየትኛውም ቤተክርስቲያን እኔ የማይመጣ መጥቶ የማያወግዝ ምእመንና ካህን እኔ ለቤተ ክርስቲያን እውነተኛ አገልጋይ ወይም እውነተኛ ምእመን ነው ብዬ አላስብም። የራሴ አስተሳሰብ ነው ወይም የራሴ ፍላጎት ነው። እኔ ራሴን ስለማውቁ ምን ያህል እንደምበሳጭ አንዳንድ ጊዜ እንቅልፍ የምናጣበት ጊዜ አለ አይደለ? ስለዚህ አብይ ገዳይ ነው። አብይ ዲያብሎስ ነው። ዲያብሎስ ቀስቱን ወሩሮ ዝናሩን ገትሮ ያላፈረሳት ቤተክርስቲያን በአብይ ዘመን አትፈርስም። ይሄ ቃላችን ነው። እግዚአብሔር ይስጥልን። በነገራችን ላይ ይህንን ተቃውሞ የሚቃወሙ በስመ ኦርቶዶክስ ነን የሚሉ ሰዎች አሉ። እንመለከተዋለን። ገዳያችን ማን ነው? የእስልምና እምነት ተከታዮች አይደሉም የገደሉን። አብይ ነው የገደለን። ማን ነው ገዳያችን? ለ8 ዓመታት ኢትዮጵያን በደም ያጠበው አብይ አህመድ ነው። ስለዚህ ገዳያችን አብይ አህመድ ነው። ደግሞ ምዕመናን ሁላችሁም ኢትዮጵያውያን ገዳያችን አብይ ነው። ቤተክርስቲያናችን የሚያቃጥል አብይ ነው። ስርዓትና ቅርስ የሚያጠፋ የሚያፈርስ አብይ ነው። ጥቁር አስለብሶ ቤተክርስቲያንን ያስነባ ምዕመናን ደመከልብ ያደረገ ደግሞም የራሱን ሰዎች በቤተ ክህነቱ አስገብቶ ይሄንን ሞት እንዲዳፈን ያደረገ ገዳያችን ማን ነው? ገዳያችን ማን ነው? ስለዚህ ለገዳያችን ደግሞ አንተኛም እንናገራለን። ከዚህ በኋላ እንዴ ታስታውሳላችሁ? በአብይ እኮ የመንግስት ስርዓት እኮ ኦርቶዶክሳውያን በሙሉ ተባረው የእሱን ሀሳብ የተሸከሙ ቤተክርስቲያንን የሚጠሉ ነው ያሉባት። ለዚህ ነው ቤተክርስቲያን በየቀኑ የምትቃጠለው። ለዚህ ነው ምዕመናን በየጊዜው የምታረዱት። ስለዚህ ዝም አንልም። አብይ ገዳያችን ነው።
አብይ ሃይማኖት የሚያፈርስ ቅርስ የሚያጠፋ በላይ ተሰብነው ምንድነው እሱ በላይ ተሰብነው። ስለዚህ አምላካችን እግዚአብሔር ለሕዝባችን ለወገናችን ለቤተ ክርስቲያናችን አምላካችን እግዚአብሔር የቸርነቱን ሥራ ይስራልን። ትግራይ ያለቁት ኦርቶዶክሳውያን ወገኖቻችን ናቸው። አማራ ክልል የሚያልቀው ኦርቶዶክሳዊ ወገናችን ነው። ኦሮሚያ ክልል ብሎም ደግሞ ጉራጌ ክልል ቡታጀራ ያለቁት ወገኖቻችን ናቸው። ደቡብ ክልል የፈሰሰው ደም የሁላችን ደም ነው። ስለዚህ ይሄን ሁሉ ደም ያፈሰሰው ማን ነው? አይሰማም። አብይ ምንድነው? ዲዮቅልጥያኖስ ነው። ምንድነው አብይ? አይሰማም። አብይ ምንድነው? ዲዮቅልጥያኖስ ቤተ ክርስቲያን የሚያፈርስ ደም የሚጠጣ በአረባ አስማት የሚኖር መተተኛ ነው አብይ ማለት በድፍረት እንናገራለን። ስለዚህ ምዕመናን እግዚአብሔር ይሰማናል፣ እንናገራለን። አትፍሩ፣ አይዟችሁ። ቤት ካለ ኢትዮጵያ ይውሰዱት። ኢትዮጵያ ለመሄድ ደግሞ አስባችሁ ሆነ ይቅርባችሁ። ሄዳችሁ መሞታት ትፈልጋላችሁ እንዴ? አይዟችሁ። እግዚአብሔር የተመሰገነ የካናዳን መንግስት የካናዳን ሕዝብ እግዚአብሔር ይጠብቅልን። እንዲህ አይነት ውብ የሆነች ሀገር በነፃነት ሀሳባችን እንድንገልጽ ፈቅዶ በፖሊስ አጅቦ እንዲህ አይነት ፕሮግራም እንድናከናውን የሰጠን እድሉን የካናዳ መንግስት አመስግኑላችሁም። ያ ካናዳ እናመሰግናለን። ቴንኪው ካናዳ፣ የካናዳ ፖሊስ እናመሰግናለን። አመስግኗቸው በእውነት ይቺ ሰላማዊ ሀገር፣ ይቺ ውብ ሀገር፣ ይቺ ለምለም ሀገር መድኃኒዓለም ይጠብቅልን። በሀገራችን መኖር ተከልክለን ሞት ታውጆብን፣ ነገር ግን በካናዳ ካናዳዊ ሁነን በነፃነት እንድንኖር ይህንን የነፃነት መንፈስ አጎናጸፉን። እግዚአብሔር የተመሰገነ ይሁን። እናመሰግናቸዋለን። ስለዚህ አሁን በመጨረሻ ክቡር እንግዲህ እንደሰማሻቸው አሁን እኚህ በኦርቶዶክሳውያን ግድያ ዋናው ተጠያቂ የሀገሪቱ መሪ ስለሆነ እነኚህ ካህናት ተሰባስበው ምእመኑ ተሰባስቦ ይሄንን መንግስት አወገዘ፣ አብይን አወገዘ። ደግሞም ገዳዮቻችን ሙስሊሞች ናቸው አንልም፣ ነገር ግን የሚገሉን ግን ሙስሊሞች ናቸው። ሁሉም ሙስሊሞች ግን ገዳይ ናቸው አንልም እኛ። እሱ ነውር ነው። ዋሃብያው በተለይ ዋሃብያውና የቦኮ ሀራም ቲም ነው ክርስቲያንን ከምድር አፍሪካ ለማጥፋት እየተንቀሳቀሰ ያለው። ናሻ ምናምን የምናውቃቸው ናቸው፣ ግን እነሱ ሙስሊሞች እንጂ ክርስቲያኖች አይደሉም። እነሱን እንረዳለን። ይህች ሴት መጣችና በቪዲዮዎቿ ላይ በአንድም ቦታ ላይ ማህተብ አሳይታ ማታውቀዋ ሴት አሁን ማህተቧን ብቅ አድርጋ እንዲህ አለች። እዚህ ጋር የምትመለከቷቸው አባት ውዱ መሪያችንን እንትን እያሉት ነው እና እኔ ድምፁን አላሰማችሁ፣ ምክንያቱም መሪን በጣም እወደዋለሁ። የሚሰብኩትም የትኛው መጽሐፍ ቅዱስ እኔ ኦርቶዶክስ ነኝ፣ የትኛው መጽሐፍ ቅዱስ እንደሆነ አላውቅም። እሳቸው የሚሰብኩት መስቀል ይዘዋል፣ ለብሰዋል፣ ግን ዱርዬ ናቸው። ኦርቶዶክስን አይወክሉም። ከፊት ለፊታቸው ያሉት ምዕመናኖች ደግሞ ልክ እንደመፈክር ይላሉ። ይቅር ይበላቸው። ሁለተኛ ደግሞ የነሱ ርዝራዦች የሰው ቤተ እምነትን ቆርቆሮ ቢጃማ ምናምን ለብሶ ሰላጤ ለብሶ ቆርቆሮ የሰው ቆርቆሮ ያፈርሳሉ። ተቀብድደዋል። በነገራችን ላይ ኢትዮጵያ አሁን ይቺ ኦርቶዶክስ ነች። ሳውዲ አረቢያ ተቀምጣ ሀገሯ መግባት ፈርታ ኢትዮጵያ ብትገባ የሚገጥማትን የኑሮ መከራ ስለምታውቀው ሳውዲ ላይ ተቀምጣ አብይን እደግፋለሁ ትለች። ግን የስም ኦርቶዶክስ ባይሆን የገረመኝ ሰው ላቀርብላችሁ። ቪዲዮ ለቃ ነበረ። ዶክተር አብይ ወይ ግደለን ምናምን ስደትን ከሚቃወሙ ሰዎች መካከል እኔ ነኝ ምናምን ብላ ሰርታ ነበርና አብዛኛው ሰው ትክክል ነች አለ። የተወሰኑ ሰዎች ደግሞ እንደዚህ ያለችው በድምጽ ብክለት ቤቷ ሊዘጋ ነው አሉ። ግን የአብዛኛው ድምጽ የስቺ ልጅኛ ድምጽ ናት ነው የሚሉት። ምክንያት ሊኖር ይችላል፣ መንግስት ያደረገበት ነገር ሊኖር ይችላል። እኛ አላጣራንም ሊሆን ይችላል። ግን እቺ ልጅ ያወራችው ነገር ውስጥ እውነት አለ፣ ድብና ያለ እውነት አለ። ስደት የማይወዱ ምናምን ብዙ ሀገራቸውን እየጠሉ ያሉ ሰዎች አሉና አብይን ተናገረች ብላችሁ ቦግ ቦግ የምትሏሉ። እኔም ወዳቸዋለሁ ከናንተ በላይ። ያው ምን በአፍ አይደለም በተግባር ነው። ኮፕ ሰርቲቱ ግሪን ሌጋሲ ቶ አይገባችሁም።
እሳቸውንም ራሱ እንዳሉ እየረሳው ነው አይደለም እናንተን ማለት ነው። እቺ ልጅ በጣም እውነት አላትና አንዳንድ ጊዜ ሰውን የሆነ ነገር ሲባል ከመነሳት ይልቅ ሌላም ጊዜ እኔም ብሆን ጥሩ ስራ ሰራ አታወሩልኝም። ላይክ አቅሜን ጨረስኩኝ በግሪን ሌጋሲ እና በኮምፒውተር ፓርት 2 እየሰራው ነው ግሪን ሌጋሲ ብዬ አስታውሳችሁኝ አታውቁም። ግን ችግኝ ተከላ ምናምን መርሃ ግብር ሲከፈት ምናምን የግሪን ሌጋሲ የምታዘጋጁትን አይቻለሁ። እኔ ከምሰራው ጋር አይገናኝም ነው ማለት አታገኙኝም ነው የምላችሁ። ገባችሁ? በጣም ሌላ ዓለም ላይ ነው ያለሁት እና ልጅቷ እውነት አላት፣ ትመቸኛለች። ያለችው ትክክል ነው። የወጣቱን የሆነ ነገር ተናግረዋለች። ዝም ብላችሁ አንዳንዶቹ አሽቃብጡ ብቻ እውነቱንም አውሩ። አንተ ስለተመቸ ብቻ እየወጣ የሆነ ነገር አትበል። ገባ? አንተ እኮ ሲጀመር አንዳንዶቻችሁ ለራሳችሁ ነው እንጂ ለሀገሪቷም አይደለም ለምናምን አይደለም ለማንም አይደለም። ገባችሁ? እኛ ለሀገሪቷና ለህዝቡ ነው የምናስበው። ገባችሁ? እንዲህ አይነት ስራ ደግሞ መንግስትን እያገዝን እያለ እሳቸውም ደግሞ አጠገባችን መቆም አለባቸው። ወጣቱ እንዲሁን ወጣቱ እንደዛ ነው ወጣቱ ምናምን ብዙ ይናገራሉ፣ ግን ንግግራቸው ይመቸናል። ግን አንዳንድ ነገሮች ላይ ተግባር ማየት እንፈልጋለንና ከስራችሁ ያላችሁ ነቃ በሉ። ገባችሁ? ነቃ በሉ። አለበለዚያ እኛም በጣም የምንናገርበት ቀን ቅርብ ነው። በጣም ድብድብና አድርገን የምንናገርበት። ይመቻችሁ። ኦሮሞ ነኝ ምናምን ብዬ እንትን አይደለም። እርሶ አብዮት አደባባይ እግሮ ከረገጠ ቀን ጀምሮ ያ መንገድ ብቻ አይደለም በመላው ሀገሪቱ ያለ የኦሮሚያ ክልል በሙሉ ማለት ይቻላል ሰው መንገድ መሄድ አቁም። እኛ በዚህ በምስራቁ በኩል የምንሰራ ሾፌሮች ከጅቡቲ ወጥተን አፋር ክልልን ተሻግረን ወደ ኦሮሚያ ክልል መግባት አቃተን፣ አልቻልንም። መኪና መቃጠል ጀመረ፣ ሰዎች መገደል ጀመሩ፣ መታፈን ጀመሩ። እየታፈኑም እየተወሰዱ ብዙ ሰዎችም የሞቱም አሉ፣ የጠፉም አሉ። እስከዛሬም ድረስ እኔ እንጃ ለመናገር የሚሰቀጥጥ ያው ቤተሰብ በዚህ መሀልም ስለሚያይ ብዙ ነገሮች መኪኖች ቆመው የሚቃጠሉበት ጊዜም ነበረ ምናምንና ያንን ሁሉ ያየንበት ጊዜ በእርሶ ጊዜ ነው። እርሶ ያቺን አብዮት አደባባይን ረግጠው ህዝብ ከጨፈረበት ቀን ጀምሮ ስቲል ሰው ይሞታል፣ ቤተክርስቲያናት ይቃጠላሉ፣ ሰዎች ይታፈናሉ፣ ይወሰዳሉ። በህዝብ ትራንስፖርት ማንም ሰው መሄድ አልቻለም። በጭነት መኪና ሰው ጭኖ አገሩን ማገልገል አልቻለም። ራሱን እንኳን መከላከል አልቻለም። ሰው ሲጠቃም ይጠየቃል፣ ሲያጠቃም ይጠየቃል። ሲያጠቃ እንኳን እኔ አላየሁም። የተጠቃበትን መንገድ ሲከላከል ይጠየቃል። እንደዚህ አይነት እንትን ውስጥ ገብተናል ከዛን ጊዜ ጀምሮ። እኔ እውነቱን ነው የምናገረው። እርሶ በነገሱ ወራቶች እንኳን ብዙ መሄዱ አይመስለኝም አፋርና ኢሳ ጭቅጭቅ ውስጥ ገቡ። ያቺ የነበረችን ሰላማዊ መንገድ እየተበላሸች መጣች። ቶክስ ጀመሩ። በመሃላቸው እንሄድ ነበር። እነሱ ግራና ቀኝ ሆነው እየተታኮሱ መኪና ሲያልፍ ይታኮሱ ነበር። እኔ የማውቀውን ነገር ነው የምነግሮት፣ የማውቀውን ነገር ነው የምናገር፣ ያየሁትን ነገር የነበርኩበትን ነገር የምናገር። ሌሊቱን ሙሉ ቀኑን ሙሉ የምንሄድበት መንገድ ያቺ መንገድ እንኳን ተበላሽ። ከዛ በኋላ ምን ጀመረ? እርሶ ልክ እንደገቡ ያነዛ 10 ኪሎ ሜትር እየተቀመጡ ይጠብቁን የነበሩት ፌደራሎች ተነስተው ካምፕ ለቀው ወጡ ተባለ። ከዛ በኋላ አፋር ምን ጀመረ? መኪና እያስቆመ ገንዘብ መቀበል፣ መስታወት መስበር፣ መተኮስ፣ መምታት መኪና ምናምን፣ መንገድ መዝጋት፣ ድንጋይ እየደረደሩ እንዲህ አይነት ነገሮች። ሾፌሮች አሁንም አላችሁ ታውቁታላችሁ ያሳለፍነውን ነገር። እንደዚህ አይነት ነገሮች ተጀመሩ። እንደዚህ በቃላት ሲወራ ቀላል ይመስላል። ነፍስን ሸጦ የሚሰራ ስራ ነበር። በተለይ ከሶማሌ እና በአፋር መካከል ላይ የሚያልፉ አካላት ነፍሶቻቸው የአንድ ጥይት ጉዳይ መሀል ላይ የሚተኮስ በራሪ ጥይት ጭምር ሊገደሉ ይችላሉ። አንዳንዴ እኮ በስቶ የሚያልፍ እኮ መኪናውን አለ እኮ በጋቢና በስቶ የሚያልፍ መሳሪያ አለ። በጣም ብዙ ጊዜ ገጥሞኝ አውቃለሁ። ራስ በዛን ጊዜ ላይ የሆነ ጊዜ ሰመራ ሄጄ ነበር። የሾፌሮች ሮሮ እንሰማለን። በነገራችን ለጃሬድ የተናገረው ነገር እውነት ነው። እስከምንናገር ነው። ሲመረን ግን እንናገራለን ብሏል። ብዙዎች
ጊዜ የሚጠብቁት ለመናገር የሆነ ምክንያት ነው እየጠበቁ ያሉት። ሲመራቸው ብዙ ነገር ያወራሉ። ሌላኛው ጉዳይ ደግሞ የወንድማችን አቤል አቡና እየገጠመውን ነው። ወልደ ጊዮርጊስ የሚባሉ በጣም ድንቅ የኦርቶዶክስ አባት አግኝቼ ነበር። በጣም ድንቅ አባት ናቸው። ቆሞስ ናቸው። ከጵጵስና አንድ ማዕረግ ያነሱ ናቸው እና ከእሳቸው ጋር የማውራት የመተኛት እድል አለኝ እና ሌሊት 10 ሰዓት አካባቢ ላይ ሁሌ አባ ወልደ ጊዮርጊስ ሌሊት 10 ሰዓት አካባቢ ላይ ሁሌ አባ ወልደ ጊዮርጊስ ይነቃሉ ከእንቅልፋቸው እና እያለቀሱ ይጸልያሉ። ድምጻቸው ይሰማኛል። በለውሳስ ነው የሚጸልዩት እና በጸሎታቸው መካከል መቁጠሪያቸውን አውጥተው ራሳቸውን በግራና በቀኝ ሻጥ ሻጥ እያደረጉ ይጸልያሉ እና ከሩቅ ለሚያይ ልክ እንደኔ ያለ ፕሮቴስታንት ለመዳናቸው በቂ የኢየሱስ መከራ በቂ ስላልሆነ ጨምረው ራሳቸውን በመቅጣት ለመዳን እየፈለጉ እንደሆነ ሊሰማው ይችላል። ጠጋ ብዬ በጨዋታ መካከል አጠገቤ መጡ እና ልዩ ትኩረትም አላቸው። ወደውኛል እና ጠጋ ብለው ያወሩኛል። እዛ አባ ወልደ ጊዮርጊስ ማታ ሲጸሉ እያለቀሱ ሲጸሉ አይቾታለሁ እና በመቁጠሪያም ሻጥ ሻጥ ያደርጋሉ። እርስዎ ራስዎትን ምንድነው አልኳቸው። የመቁጠሪያውን ማንነት ነገሩ። 64 የሚያክል ዶቃ ፍሬ ያለው ከኢየሩሳሌም ነው ያመጣሁት እና 100 ጊዜ ራስን ሻጥ ሻጥ ታደርጋለህ። በኦርቶዶክስ ትውፊት 6666 ጊዜ ኢየሱስ ስለኛ ኃጢአትና በደል ተገርፏል፣ መከራ ተቀብሏል፣ ጅራፍ በጀርባው ላይ አርፏል ብለን ስለምናምን ያንን እያሰብክ ነው የምትጸልየው እና እሱን እያሰብክ ስትጸልይ ለኔ ነው የተሰቃየኸው፣ ለኔ ነው የተዋረድከው፣ ለኔ ነው የታመምከው፣ ለኔ ነው ደምህን ያፈሰስከው፣ ለኔ ነው በሰው ፊት በፍጥረት ፊት ትንሽ የሆንከው ራስህን ያሳነስከው እያልክ በጥልቅ መመሰጥ ሆነክ ስለከፈለልህ መስዋዕት እያሰብክ በእንባ ታመሰግነዋለህ አሉኝ። አሁን እሳቸው ካሉኝ መረዳት ተነስቼ መቁጠሪያውንም ሻጥ ማድረጋቸውንም ጸሎታቸውንም ሳይው እንዴት ውበት ያለው እንዴት አስደናቂ ነገር ነው። ውለታውን ያሰቡት መከራውን ያሰቡት ስለሳቸው የከፈለውን ወይም ስለ ክርስቶስ ስለ ኃጢአት የተከፈለውን መስዋዕትነትን ያሰቡት ምንም ስህተት አላገኘው። ያለሳቸው መረዳት ያለሳቸው ማብራሪያ ግን ዝም ብዬ ከዳር ነገሩን ከተመለከትኩት መዳን በክርስቶስ በተፈጸመው መዳን አልበቃ ብሏቸው ራሳቸውን እየቀጠቀጡ ነው ብዬ ነው የምተረጎመው። አሁን ይሄ ነው በቃ የትርጉሙ ማዕት። እውነቴን ነው የምላችሁ፣ የትርጉሙ ማዕት ይሄ ነው። ሰዎቹ ራሳቸው የሚሉትን ሰምታችሁ ምንድነው ይሄ ብላችሁ ጠይቃችሁ እነሱ ከሚያብራሩት ማብራሪያ ተነስታችሁ ነገርየውን ብትረዱት በእነሱ አይን ውስጥ ገብታችሁ ብታዩት እናንተ የምታጋንኑትን ያክል ነገሩ ራሱን ችሎ ስህተት አይደለም። እናንተ ነገሩን የምታዩበት መንገድ የራሳችሁ ትርጉምና ፍቺ ስለሆነ ነው ነገሩ ሩቅ የሚሆነው ትርጉመ ቢስ የሚሆነው። ሰዎቹ ለምን አደረጉት? እንዴት ነው የሚረዱት? እንዴት ነው ነገሩን የሚያስቡት የሚለውን ነገር መረዳት ለነገሩ ያለውን መራራቅ ያቀራርብ ይሆናል እንጂ መጥፎ ትርጉም አይሰጥም። አሁን እኔ ባሰብኩት ካላሰባችሁ እኔ ያየሁትን ካላየዋችሁ የሚሉን በእነሱ መነጽር ውስጥ አስገብተው የሁላችንንም አይን እንደነሱ አጥብበው እንድናይ የሚፈልጉ ሰነፎች ናቸው ሚዲያ ላይ ጠላት እያደረጉን ያሉት። እውነት ነው። በጣም ብዙ ችግር እየገጠመን ያለው በማያውቁት ነገር አፍን ከፍቶ መናገር፣ ባልሰሙት፣ ባልተረዱት፣ ባልጠየቁበት ነገር መናገርን እንጂ እውነታው የምናውቀው ነገር ነው፣ መሬት ላይ ያለ ነገር ነው። ኦርቶዶክሳውያን አንድን ነገር ስናደርግ ለምን እንደምናደርግ ጭምር እናውቀዋለን። ስንሰግድ ምን ብለን መስገድ እንዳለብንና ለማን እንደምንሰግድ ምን አይነት ስግደት እንደምንሰግድም እናውቀዋለን።
ግን ብዙ ሰው የራሱን አሰብሽን ያዘጋጅና የራሱን ምልከታ ያዘጋጅና ያንን ምልከታ ይሆንልኛል ብሎ ያለ ቦታ ላይ ኦርቶዶክሳውያን እዛ ውስጥ ከቶ ለመስደብ፣ ለመራገም፣ ጣዖት አምላኪ ለማለት አንደበታቸው ይቸኩላል። ህሊናቸው እንደሚጠይቃቸው በእግዚአብሔር ፊት እንደሚጠይቁበት አያውቅም። በዚህ በማቴዎስ ወንጌል ምዕራፍ 12 ከ34 ጀምሮ ያለ አንድ በጣም የምወደው ንግግር አለ። ከቃልህ የተነሳ ይፈረድብሃል፣ ከቃልህ የተነሳ ደግሞ ትጸድቃለህ የሚል ነገር። በማናውቀው ነገር ላይ ተነስተን አፋችንን በከፈትን ቁጥር ፍርድ እንዳለብን፣ ነገ ስለምንናገረውን ነገር እንደምንጠየቅ ጭምር ማሰብ የሚጎለን ይመስለኛል። እና እባካችሁ በጭፍን ተነስታችሁ ቤተክርስቲያንን ከምታጠለሹ፣ በጭፍን ተነስታችሁ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከምትሳደቡ በማስተዋል በመመርመርና በማንበብ በመጠየቅ በማወቅ ቢሆን መልካም ነው ብዬ አስባለሁ። እግዚአብሔር ያብቃ። ሰላም እግዚአብሔር ከእኔም ከእናንተ ጋር ቸር። እንዴት ጆይን እናርግ የሚለውን ነገር ጠይቃችሁኛል። እዚህ ጋር እንደምትመለከቱት ጆይን የምትላለች እሷን ስትነኳት ወደዚህ ይመጣላችኋል። እናንተ የፈለጋችሁትን $5 $10 እያለ የሚቀጥላለ። ስለዚህ $10ን ጆይን ማድረግ ብትፈልጉ ትነኩታላችሁ። የዛን ጊዜ የሚጠይቃችሁ የክሬዲት ካርድ ምናምን ነገር ይጠይቃቸዋል። አድ ክሬዲት ካርድ የሚላለ። ስለዚህ የዛን ጊዜ ባይ ትሉታላችሁ። ይሄ ክሬዲት ካርድ ፎርሙን ትሞላላችሁ። የት እንዳላችሁ ከሞላችሁ በኋላ ሴቭ ካርድ የሚለውን ስትነኩት ቀጥታ ሜምበርሺፕ ጆይን እንዳደረጋችሁ ይነግራችኋል ማለት ነው።